ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 1 ሰዓት ተኩል ላይ በጀመረውና ጀረሚ ዶኩ አብረቅርቆ ባመሸበት ምሽት ማንቸስተር ሲቲ ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። በዛሬው ቆይታችንም ይህንን ጨዋታ በጥልቀት የምንመለከት ይሆናል። ከዚህ በተጨማሪም በጨዋታው ላይ የቫር ውሳኔም ሲያጨቃጭቅ ማምሸት ችሏል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በጨዋታው ላይ ምን አያችሁ፣ ምን ተሰማችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። ምሽት 1 ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎች በኢትሃድ ማንቸስተር ሲቲ ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። ለማንቸስተር ሲቲም የማሸነፊያ ግቦችን ሃላንድ 29ኛው ደቂቃ ላይ፣ ጎንዛሌዝ የመጀመሪያው አጋማሽ ሊጠናቀቅ 3ኛው ጭማሪ ደቂቃ ላይ፣ እንደዚሁም ደግሞ ዶኮ 63ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ከጎሎቹ በተጨማሪም ሃላንድ 12ኛው ደቂቃ ላይ ያገኘውን ፔናልቲ ሳይጠቀም ቀርቷል። እንደዚሁም ደግሞ ሊቨርፑሎች አቻ የሚሆኑበትን ጎል 38ኛው ደቂቃ ላይ ማስቆጠር ቢችሉም በቫር ይህ ጎል ሊሻርባቸው ይችላል። ስለዚህ ጎል ትንሽ ቆየት ብለን በደንብ የምናነሳው ነገር ይኖረናል። በአጠቃላይ ግን በጨዋታው ላይ ስንመለከተው ማንቸስተር ሲቲዎች በጣም የተሻሉ ቡድን ሆነው መቅረብ ችሏል። በተለይ ደግሞ ፈርስት ሃፍ ላይ ሊቨርፑሎችን በጣም አስጨንቀው ነበረ ሲጫወቱ የነበሩት። ሙሉ ለሙሉም ጨዋታውን መቆጣጠር ችለው ነበር። በተለይ መሀል ሜዳውን ስንመለከተው ማንቸስተር ሲቲዎች ኦቨርሎድ እያደረጉ ሊቨርፑሎችን 3-2 በሆነ አጋጣሚዎች ሲያገኟቸው ነበርና በዛ አጋጣሚ ደግሞ ማንቸስተር ሲቲዎች የተሻለ ቡድን ሆኖ መቅረብ ችሏል። በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። የፈርስት ሃፍ ስታቱን ብቻ ስንመለከተው ራሱ ማንቸስተር ሲቲዎች በመጀመሪያው አጋማሽ ላይ 1.08 ኤክስፔክተድ ጎል ነበራቸው። 6 ሙከራዎችን ማድረግ ሲችሉ ከስድስቱ ደግሞ 4ቱ ኦን ታርጌት ነው የነበረው። አንድ ቢግ ቻንስም ክሬት ማድረግ ችለዋል። ሰከንድ ሃፍ ላይ ግን ይህ ስታት ትንሽ ቀዝቀዝ ብሏል። በተለይ ደግሞ ኦን ታርጌት ሙከራቸው ላይ ስንመለከተው 8 ሙከራዎች ማድረግ ቢችሉም 2ቱ ብቻ ነበረ ኦን ታርጌት መሆን የቻሉት። የሊቨርፑልን ስንመለከት በአጠቃላይ በጨዋታው ላይ 7 ሙከራዎችን ማድረግ ችለው ነበረ። ከነዚህ 7 ሙከራዎች ግን አንዷ ብቻ ነበረች ኢላማዋን የጠበቀች ሙከራ መሆን የቻለችው። እሷም የተገኘችው 75ኛው ደቂቃ ላይ ነውና ከዛ በፊትም ይሁን ከዛ በኋላ ምንም አይነት ኦን ታርጌት ሙከራ ማድረግ አልቻሉም። እናም ዶናሩማ ምንም አይነት ስራ ሳይበዛበት ነው ማምሸት የቻለውና ማንቸስተር ሲቲዎች ምን ያህል የበላይነት ወስደው እንደነበረ በዚሁ ራሱ መመልከት እንችላለን። ቅድም እንዳልኳችሁ ፈርስት ሃፍ ላይ ምናልባትም ማንቸስተር ሲቲዎች ከዚህ የበለጠም ጎል ማስቆጠር የሚችሉበት አጋጣሚ ነበራቸው። በዚህ ጨዋታ ላይ ከማንቸስተር ሲቲ በኩል ጥሩ አልተንቀሳቀሰም ልንል የምንችለው ቼርኪ ብቻ ነው። ሌሎቹ ግን በጣም ምርጥ የሚባል ብቃትን ማሳየት ይችላል። ዲያዝና ግቫርዲዮል መከላከሉ ላይ በጣም ጠንካራ ነው የነበሩት። ኦሮሊዮ ደግሞ መሐመድ ሳላህን ቀጥ አድርጎት ነበረ ማምሸት ይቻለው። እንደውም ከጨዋታ በኋላ የሰጠው አስተያየት ነበርና በሰጠውም አስተያየት ምንድን ያለው የእሱን ቪዲዮዎች ስመለከት ነበረ። ምንድነው ጠንካራ ጎኑ፣ እንዴት ሊያደርግ ይችላል የሚለውን ነገር ደጋግሜ ስመለከት ነበርና ያ ደግሞ እሱን እንዳስቆም ረድቶኛል የሚል አስተያየትን ሰጥቷል። እንደዚሁም ኑኔዝንም ስንመለከተው በቀኝ ክንፍ ተከላካይ መስመር ላይ ቢጫወትም ነገር ግን የሊቨርፑል ተጫዋቾች ያን ያህል ሲፈትኑት አልተመለከትንም። ምናልባት ኮዲ ጋክፖ ተቀይሮ ከገባ በኋላ የሆነ ነገር ለመፍጠር ጥረት ሲያደርግ ነበር። እንደዛ ቢሆንም ግን ኑኔዝ በጠንካራ ሁኔታ ሲከላከል ተመልክተነዋል። የመሀል ሜዳውን ስንመለከት በተለይ ደግሞ በርናንዶ ሲልቫ እና ኒኮ ጎንዛሌስ በጣም በጥሩ ሁኔታ ተቀናጅተው ሲጫወቱ ነው የነበሩት። በተለይ ሊቨርፑሎች ፕረስ ሊያደርጉ በሚሄዱበት ሰዓት ተከላካዮቹን አንድ ለአንድ በሚይዙባቸው ሰዓት ሲልቫም ይሁን ኒኮ ጎንዛሌስ ወደኋላ እየተሳቡ የበለጠ ጫና ለመፍጠር ኦቨርሎድ እያደረጉ ሲጫወት ተመልክተናቸዋልና ወደኋላም እየተመለሱ ወደፊትም እየሄዱ መሀሉን በደንብ ሲቆጣጠሩ መመልከት ችለናል። ፊልፎደንም በዚህ ጨዋታ ላይ ጥሩ ከተንቀሳቀሱ ተጫዋቾች መካከል አንደኛው ነው። እንደዚሁም ጄሬሚ ዶኩም በጣም ምርጥ የሚባለውን ብቃቱን ማሳየት የቻለ በት ሁኔታ መፈጠር ችሏል። ስለዚህ ተጫዋች ትንሽ ቆየት ብለን በደንብ የምናነሳው ነገር ይኖራል። ሌላኛው ሃላንድ ነው። ሃላንድ በጨዋታ ላይ ጎል ማስቆጠር ችሏል። በእርግጥ ፔናልቲ መሳትም ቢችልም ማለት ነውና በዚህ ጨዋታ ላይ በሲቲ በኩል አንጻራዊነት ከተመለከተን ጥሩ ያልተንቀሳቀሱት ከቼርኪ በተጨማሪ ማለት ነው ፎደን እና ሃላንድ ናቸው። ሌሎቹ በጣም ምርጥ የሚባል ብቃታቸውን ማሳየት የቻሉበት ጨዋታ ሆኖ መመልከት ይችላል። ከነዚህ ተጫዋቾች መካከል እንግዲህ በተለይ ፊል ፎደን እና ጀረሚ ዶኩ በአንዳንድ አጋጣሚዎች ወደ መሀል እየገቡ ኦቨርሎድ ሲፈጥሩ መመልከት ይችላል። በተለይ ደግሞ የሊቨርፑል ተጫዋቾች የማንቸስተር ሲቲን የመሀል ሜዳ ተጫዋቾችን ፕረስ ለማድረግ በሚሄዱበት ሰዓት አንደኛ ወደ ኋላም ሲመለሱ ነበረ። የማንቸስተር ሲቲ መሀል ሜዳ ተጫዋቾች ወደ ኋላ በማይመለሱበት ሰዓት ደግሞ እነ ቼርኪ፣ ፊልፎደን እንደዚሁም ደግሞ ጀረሚ ዶኩ ወደ መሀል እየገቡ ቦታ እየቀያየሩ ቦታዎችን ሲያስከፍቱ እንደዚሁም ደግሞ ኦቨርሎድም ሲፈጥሩ መመልከት ችለናልና ሊቨርፑሎች ምንም አይነት እንቅስቃሴ እንዳያደርጉ ነው መሆን የቻሉት። ከዛ በተጨማሪ ማንቸስተር ሲቲዎች ሲያደርጉ የነበሩት ምንድነው ኳሶችን እንዳለ ወደ ክንፍ ነበር ሲያወጡ የነበሩት። በተለይ ደግሞ በተደጋጋሚ
ኳሶችን ለጀሬሚ ዶኩ ነበረ ሲሰጡ የተመለከትንና በብዛት ጀሬሚ ዶኩ ደግሞ ከብራድሊ ጋር የአንድ ለአንድ ግንኙነቶችን ሲፈጥር ነው የተመለከትነው። እነዛን የአንድ ለአንድ ግንኙነቶችንም በተሳካ ሁኔታ አብዛኞቹን ማለፍ የቻለበት ሁኔታ መፈጠር ችሏልና ማንቸስተር ሲቲዎች ለዚህ ጨዋታ የተለያየ አቀራረብን ይዘው መምጣት ችሏል። በየጨዋታው ሲቀያየር መመልከት ችለናል። ሊቨርፑሎች ደግሞ ተጫዋቾቹም ይሁን አሰልጣኙም ለዚህ ታክቲካዊ መቀያየር ምንም አይነት መፍትሄ መስጠት አልቻሉምና በዚህ ጨዋታ ላይ 70-30 አሰልጣኙ 70% እንደዚሁም ደግሞ ተጫዋቾቹ 30% ተጠያቂ ናቸው ብዬ ነው የማስበው። ምክንያቱም ምንጊዜም አሰልጣኝ ስትሆን የመጀመሪያዎቹን 15 ደቂቃ እርስ በርስ የምትጠናናበት ሊሆን ይችላል። አንተም ይዘው የመጣው ታክቲክ አለ፣ ተቃራኒ ቡድንም ወይም ተጋጣሚ ይዞት የመጣው ታክቲክ አለና ከዛ ታክቲክ ተነስተ ደግሞ ነገሮችን መለወጥ መቻል አለብህ። ተጫዋቾችን ምን ማድረግ እንዳለባቸው መናገር መቻል አለብህ። ያንን ነገር ማድረግ አልቻሉም። ቅድም እንደነገርኳቸው 12ኛው ደቂቃ አካባቢ ነው ፔናልቲ ማግኘት የቻሉት ማንቸስተር ሲቲዎች። ከዛ በኋላም ሊቨርፑል ላይ በጣም ተጽዕኖ ሲፈጥሩ መመልከት ችለናል። በተደጋጋሚ የሊቨርፑል የግብ ክልልን ሲያጠቁ መመልከት ችለናል። ሊቨርፑሎችም መሀል ላይ ብልጫ ሲወሰድባቸው መመልከት ችለናልና ለእንደዚህ አይነት ሁኔታ ደግሞ መፍትሄ መፍጠር ነበረባቸው። ነገር ግን ምንም አይነት መፍትሄ አልፈጠሩም። 29ኛው ደቂቃ ላይም ማንቸስተር ሲቲዎች ጎል ማስቆጠር ችሏል በሃላንድ አማካኝነት። ጎሏ ከተቆጠረች በኋላ ራሱ ሊቨርፑሎች ለትንሽ ደቂቃ ጥሩ መንቀሳቀስ ችለው ነበር። ነገር ግን ያ ጥሩ መንቀሳቀስ ዘላቂነት አልነበሩም። ተመልሶ ወደ መከላከል ነበር ሲሄዱ የተመለከትናቸውና በዛም አጋጣሚ ለየት ያለ ነገርን መፍጠር ነበረበት። እንደዛም አልሆነም። ሁለተኛው ግብም ተቆጠረባቸው። የሁለተኛው አጋማሽ ላይም ቢያንስ አንድ ሁለት ተጫዋቾችን ቀይረው ያስገባሉ ብዬ ጠብቄ ነበረ። ነገር ግን አሰልጣኙ ምንም አይነት ቅያሬ ተመሳሳይ ተጫዋቾችን ነበር ይዘው መግባት የቻሉት። በእርግጥ ሰከንድ ሀፍ ላይ ቀደም እንዳልኳችሁ ኳሱን ለመያዝ ጥረትም አድርጓል። የተሻለ መያዝ የምችለው ነበረ። ነገር ግን ደግሞ ይህ ኳስ መያዛቸው ለውጥ የማያመጣ ከሆነ ወደ ግብነት የማይቀየር ከሆነ ያ ኳስ መያዝ ምንም አይነት ጥቅም የለውም። እንደውም ከዚህ በፊት አሰልጣኝ ሞሪኒዮ የሰጠው አስተያየት ነበርና ጨዋታውን አሸንፎ ወጥቶ ነገር ግን ደግሞ በጨዋታው ላይ በፖዚሽን ደረጃ በጣም በብዙ ሁኔታ ተበልጦ ነበረ። ምናልባትም 75-25 እንደዛ አካባቢ ተበልጦ ነበርና ከጨዋታው በኋላ በሰጠው አስተያየት ምንድን ነው ያለው? ለምን ሲፈልጉ ኳሱን ይዘውት አይሄዱም? እኔ የምፈልገው ጨዋታን ማሸነፍ ነው የሚል አስተያየትን ሰጥቶ ነበርና ኳሱን መያዝ፣ ጨዋታውን መቆጣጠር ጨዋታውን እስካላሸነፍክ ድረስ ምንም አይነት ጥቅም የለውም። 90% የሚሆን 99% ኳስ መያዝ ብችልም በዛች 1% ተጠቅሞ ተጋጣሚ ቡድን ጎል የሚያስቆጠርብህ ከሆነና በዛች ጎል ምክንያት ተሸንፈ የምትወጣ ከሆነ ያ 99% የያዝከው ፖዚሽን ምንም ዋጋ የለውምና ሊቨርፑሎችም ሰከንድ ሀፍ ላይ ይህንን ነገር ነው ስንመለከት የነበረው። ኳሱን ይዞት ሊሆን ይችላል፣ የጨዋታ ብልጫ ማሳይተው ሊሆን ይችላል። ነገር ግን ደግሞ ያ የጨዋታ ብልጫ ወደ ግብነት የማይቀየር ከሆነ ምንም ዋጋ የለውም። እንደውም ሁለተኛው አጋማሽ ላይ ሲቲ ነበረ ጎል ማስቆጠር የቻሉት። ሊቨርፑሎችም አንድ ሙከራ ብቻ ነው ማድረግ የቻሉትና ውጤታማ የሆነ እንቅስቃሴ አድርገዋል ብዬ አላስብም። ለዚህም ደግሞ ተጠያቂው አሰልጣኝ አርነ ስሎት ነው ብዬ ነው የማስበው። የእናንተን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላ ግን በዚህ ጨዋታ ላይ በደንብ መነሳት ያለበት ነገር ቢኖር ምንድነው የጀሬሚ ዶኩ እንቅስቃሴ ነው። በትናንትናው ጨዋታ ላይ ጀሬሚ ዶኩ ተቀይሮ እስከሚወጣበት ሰዓት ድረስ ያሳየው እንቅስቃሴ ምናልባትም በእግር ኳስ ህይወቱ ያሳየው ምርጡ እንቅስቃሴ ብዬ ነው የማስበው። ምናልባትም የሱ ብቻም ሳይሆን ምናልባትም በቅርብ ጊዜያቶች በክንፍ ተጫዋቾች ካየናቸው ምርጡ እንቅስቃሴዎች መካከል አንዱ ብዬ ነው የማስበው። ምክንያቱም በተደጋጋሚ የሊቨርፑልን ተከላካዮች ሲያውቅ መመልከት ችለናል። ቻንሶችን ክሬስ ሲያደርግ መመልከት ችለናል። እናም በጨዋታው ላይ ምርጥ የሚባል እንቅስቃሴ ማድረግ ችሏል። 74 ደቂቃዎችን መጫወት ችሏል። አኩሬት 20 ፓሶችን ማድረግ ችሏል። ከዛ ውጭ ግን 3 ቻንሶችን ክሬት ማድረግ የቻለበት ሁኔታ መፈጠር ችሏል። እንደዚሁም ደግሞ አንድ ፔናልቲም ማሸነፍም ችሏል። ምንም እንኳን ሃላንድ ቢስተውም ማለት ነው። 3 ሙከራዎችንም ማድረግ የቻለበት ሁኔታ መፈጠር ችሏል። ከዛ በተጨማሪም 8 ድሪብል ለማድረግ ሙከራ አድርጎ ከ8ቱ 7ቱ ተሳክቶለታልና በጣም ብዙ ድሪብል ያደረገ ተጫዋች ነው። እንደዚሁም ወደ ማንቸስተር ሲቲ የማጥቃት 3ኛ ክፍልም 4 ፓሶችን ማድረግ ችሏል። እንደውም የመጀመሪያው አጋማሽ ላይ ለፊል ፎደን ጥሩ የሚባል ፓስን አድርጎለት ነበር። ነገር ግን ፊል ፎደን ኳሷን ባለመቆጣጠሩ ምክንያት ወደ ግብነት ሳትቀየር ቀርታለች። እንደዚሁም ደግሞ ከ14 ግንኙነቶች የመሬት ላይ ግንኙነቶች 11ዱን ማሸነፍ የቻለ ተጫዋች ነውና ምን ያህል ምርጥ ምሽትን እንዳሳየ እንግዲህ በዚህ የምናውቅ ይመስለኛል። ከዚህ በተጨማሪም 4 ፋውሎችም ሊሰራበት የቻለ ተጫዋች ሆኗልና በትናንትናው ምሽት ጨዋታ ላይ ማንቸስተር ሲቲዎች ጨዋታውን ለማሸነፍ ከፍተኛ አስተዋጽኦ ያደረገው ጀሬሚ ዶኩ ነው። ባለፉት ጨዋታዎች ሃላንድ ነበር ማንቸስተር ሲቲዎችን ጨዋታ እንዲያሸንፉ ሲያደርጋቸው የተመለከት ነው። ነገር ግን በትናንት ነው ምናልባትም ከቼርኪ በመቀጠል ጥሩ ምሽትን ያላሳለፈው ተጫዋች ቢኖር ሃላንድ ነው። በእርግጥ ጎል አግብቷል፣ ነገር ግን ደግሞ ፔናልቲም ስቷል። ያን ያህልም ደግሞ ትልቅ አስተዋጽኦም ሲያደርግ አልተመለከትንም። አንጻራዊ ነው ይህንን እምላችሁ እንጂ ጥሩ ነበር ሲጫወት የነበረው።
ጀሬሚ ዶኩ ግን ምናልባትም ምርጡ ተጫዋች ሆኖ ነው ማምሸት የቻለውና ፕራይሙ ላይ ያለ ነው የሚመስለው። ምናልባትም እንግዲህ የማንቸስተር ሲቲዎች አጫዋታቸውን መቀየራቸው ለጀሬሚ ዶኩ የተስማማ ይመስለኛል። ምክንያቱም ባለፉት ጥቂት ዓመታት ስንመለከት በተለይ ደግሞ ፔፕ ጋርዲዮላ የክንፍ ተጫዋቾቹን የሚጠቀምበትን መንገድ ስንመለከት ለጀሬሚ ዶኩ የተመቸ አይደለም የነበረው። ዘንድሮ ግን አጫዋታቸውን ለውጠው መምጣታቸው ለጀሬሚ ዶኩ በጣም የተስማማው ይመስለኛል። በጣም ነጻነትን እያገኘ ያለ ተጫዋች ነውና ኳሶች ሁላ ወደሱ ነበር ሲሄዱ የነበሩትና ሊቨርፑሎችን በጣም ሲያስጨንቅ ነው የነበረው። ከብራድሊ ጋር የአንድ ለአንድ ግንኙነቶችን በተደጋጋሚ ሲገናኝ ነው የነበረው። አብዛኞቹንም ማሸነፍ ችሏል። ይህንን ስላችሁ ግን ብራድሊ መጥፎ ምሽትን አሳልፏል ብዬ አይደለም። ብራድሊ ምናልባትም በሊቨርፑል በኩል ጥሩ ምሽትን ካሳለፉ ተጫዋቾች መካከል አንደኛው ነው። ከሱ በተጨማሪም በረኛው ማማርዳሽቪሊ ጥሩ ምሽትን ማሳለፍ ችሏል። ምክንያቱም ሶስቱም የተቆጠሩበትን ጎሎች ስንመለከተው ምንም ማድረግ የማይችልበት ሁኔታዎች ናቸው መፈጠር የቻሉት። ከዛ ውጭ ግን ኳሶችን ማዳንም የቻለ ተጫዋች ነው። እንደዚሁም ሳቡዝ ላይም ጨዋታውን ለመቀየር በጣም ከፍተኛ ጥረት ሲያደርግ ነበረ። ነገር ግን ብቻውን ሆኖ ምንም አይነት ለውጥ ማምጣት አልቻለምና እነዚህ ሶስት ተጫዋቾች ብቻ ናቸው በሊቨርፑል በኩል ጥሩ ምሽትን አሳልፈዋል ልል የምችለው። ምናልባትም ከሽንፈት ውስጥ ጥሩ ነገር ይውጣ ከተባለ የነዚህ ሶስት ተጫዋቾች ብቻ ናቸው። እንደዛም ቢሆንም ግን ጀሬሚ ዶኩ ግን በጣም ምርጥ የሚባለውን ብቃት ማሳየት ይችላል። በተጨማሪም ደግሞ ብራድሊ ጀሬሚ ዶኩን ብቻ አልነበረም የአንድ ለአንድ ግንኙነቶችን ሲያገኝ የነበረው። ኦራይሊም በተወሰኑ አጋጣሚዎች ጀሬሚ ዶኩን ሲያግዝ መመልከት ይችላል። ኦቨርላፕም አንደርላፕም እያደረጉ እየተቀያየሩም ከብራድሊ ጋር የአንድ ለአንድ ግንኙነቶችን ሲገናኙ ነበሩና የሊቨርፑል ተጫዋቾች ይህንን ተጫዋች ሲያግዙትም አልተመለከትናቸውም አብዛኞቹ ጨዋታዎች ላይ። በእርግጥ ሰከንድ ሃፍ ላይ ግራቨንበርክ በተወሰኑ አጋጣሚዎች እሱን ለማገዝ ሲወጣ ነበረ። ነገር ግን ጨዋታው ከተጠናቀቀ በኋላ ወይም ደግሞ የግብ ልዩነቱ 2 ከደረሰ በኋላ ነው ይህንን ነገር ማድረግ የቻሉት። እንደዚሁም ደግሞ የተቆጠሩባቸውን ጎሎች ስንመለከት ራሱ ጎሎቹን እንዳይቆጠሩ ማድረግ ይችሉ ነበር። የተሻለ መከላከል ቢችሉ ኖሮ ብዬ አስባለሁ። ሊቨርፑሎች በትናንትና ጨዋታ ላይ ፕሬሲንጋቸው ትክክል አይደለም የነበረው፣ ኳስ ኮንትሮላቸው ትክክል አይደለም የነበረው፣ መከላከላቸው ትክክል አይደለም የነበረው። ከሪያል ማድሪድ ጨዋታ ለወጥ ብሎ ነው የመጡት። በሪያል ማድሪድ ጨዋታ ላይ በሎ ብሎክ ነበር ሲጫወቱ የነበሩት። በዚህ ጨዋታ ላይ ግን በሎ ብሎክ አልነበረም ሲጫወቱ የነበሩት። ያም ደግሞ የጎዳቸው ይመስለኛል። ምክንያቱም በሪያል ማድሪድ ጨዋታ ከጨዋታው በኋላ እንደነገርኳችሁ ኳስ በሚያጡ ሰዓት በጣም ጥቅጥቅ ብለው ነበር ሲከላከሉ የነበሩት። በዚህ ጨዋታ ላይ ግን ፕረስ ለማድረግ ነበረ ሲሄዱ የነበሩትና በዛ ፕረስ ለማድረግ በሚሄዱበት ሰዓት ደግሞ የተለያዩ ክፍተቶችን ሲፈጥሩ ተመልክተናል። ምክንያቱም እንደ ቡድን አልነበረም ፕረስ ሲያደርጉ የነበሩት። አንዳንድ ተጫዋቾች ተነጥለው ነበረ ሲከላከሉ የተመለከትናቸውና ፕረስ ለማድረግም ሲጥሩ የተመለከትናቸው። ያ ደግሞ በስተመጨረሻ ሊቨርፑሎችን የጎዳቸው ይመስለኛል። ሌላኛው እዚህ ጨዋታ ላይ መነሳት ያለበትና እስካሁንም ድረስ እያጨቃጨቀ ያለው ለምንድን ነው ቫር የሊቨርፑልን ጎል የሻረው የሚለው ነው። ምክንያቱም 38ኛው ደቂቃ ላይ ቨርጂል ቫን ዳይክ ከኮርና የመጣችለትን ኳስ ወደ ግብነት ቀይሮ ነበረ። ነገር ግን ሮበርትሰን ኦፍሳይድ ፖዚሽን ላይ ስለነበረ በሚል ነው ቫር ይህንን ውሳኔ ኦፍሳይድ ብሎ ሊወሰን እየቻለው። እናም በዚህ ውሳኔያቸው ላይ እንደ ምክንያት አቅርበው ያስቀመጡት ሮበርትሰን በኦፍሳይድ ፖዚሽን ላይ ነበርና በዛ ሰዓትም ደግሞ ጎልኪፐሩን ሊያውክ የሚችል እንቅስቃሴን አድርጓል የሚል ነገር ነው፣ ወይም ደግሞ ከልሎታል የሚል ነገር ነበረ። ከበረኛው ፊት ለፊት ነው የቆመው የሚል ነው ምክንያት አድርገው ያስቀመጡ። የኦፍሳይድ ህጉን ስንመለከት ደግሞ ኦፍሳይድ ሊባልባቸው የሚችሉ 4 ህጎች ተቀምጧል። እነዚህን ህጎች ስንመለከት አንደኛ ላይ የተቀመጠው ተጋጣሚ ቡድንን ይህንን ኳስ እንዳያገኝ ወይም ደግሞ እንዳይጫወቱ ወይ እንዳያድነው ስታደርግ፣ ለምሳሌ አሁን ተጫዋቾች ያችን ኳስ ለማግኘት በሚሄዱበት ሰዓት ኦብስታክል የምታደርግባቸው ከሆነ ኦፍሳይድ ትባላለህ። በሁለተኛ ደረጃ ደግሞ በኦፍሳይድ ፖዚሽን ላይ ሆነ ኳሷን ለማግኘት ከተጋጣሚ ቡድን ጋር የምትፎካከር ከሆነ ኦፍሳይድ ትባላለህ። በሶስተኛ ደረጃ ደግሞ በኦፍሳይድ ፖዚሽን ላይ ሆነ ኳሷን ለመጫወት ጥረት የምታደርግ ከሆነ እንቅስቃሴ የምታደርግ ከሆነ ኦፍሳይድ ትባላለህ። በአራተኛ ደረጃ ላይ ደግሞ ያስቀመጡት ተጋጣሚ ቡድን አንድ ኳስን ለማግኘት ጥረት በሚያደርግበት ሰዓት ግልጽ የሆነ እንቅስቃሴ ወይም ደግሞ ግልጽ የሆነ አክሽን ስታደርግ ኦፍሳይድ ትባላለህ የሚል ነው። በዚህ ጨዋታ ላይ ደግሞ 38ኛው ደቂቃ ላይ እንደተመለከቱ ነው ከሆነ ቨርጂል ቫን ዳይክ ኳሷን ከመታት በኋላ ሮበርትሰን ምንድን ነው ያደረገው? ቁጭ ነው ያለው። ያችን ኳስ ላለመንካት ነው ዝቅ ያለው እንጂ በረኛውን ምንም አይነት የከለለበት ሁኔታ የለም። በግልጽ የሚታይ ነገር ነው የነበረው። በረኛውን በግልጽ ኳሷ ቤት በኩል ስትመጣ እንደነበረ አይቷል። ሮበርትሰንም ያችን ኳስ ለመጫወት ምንም ያደረገው ጥረትም የለም እንቅስቃሴም የለምና ትክክለኛ ግብ ነው የነበረው። በተደጋጋሚ ብትመለከቱትም ምንም ህጉን የሚጻረር ነገር ያደረገበት ሁኔታ አልተፈጠረምና ዳኛውም ቢሆን ቫርም ይህንን ጎል መሻር አልነበረበትም። ደግሞ በጣም የሚያስገርመው ነገር ቢኖር ምንድነው ባለፈው አመት እንደዚህ አይነት ተመሳሳይ ነገር ተፈጥሮ ነበረ። ማንቸስተር ሲቲ ከውልቭስ ጋር ባደረጉት ጨዋታ በርናንዶ ሲልቫ በኦፍሳይድ ፖዚሽን ነበርና የማንቸስተር ሲቲ ተጫዋቾች በቴስት አጋጭተው ወደ ግብ በምትሄድበት ሰዓት ጎልም በተቆጠረችበት ሰዓት በርናንዶ ሲልቫ ምንድነው ያደረገው? ዝቅ ነው ያለው፣ ኳሷን ላለመንካት ቁጭ ነገር ነው ያለውና ልክ ሮበርትሰን እንዳደረገው ነበር
ነበረ ማድረግ የቻለው በርናንዶ ሲልቫ። ያቺ ግን ግብ ተብላ መቆጠር ትችላለች። የሚያስገርመው ግብ መባሏን ብቻም ሳይሆን በዛ ሰዓት የነበረው ዳኛ ራሱ በትናንትናው ጨዋታ ላይ ሲመራ የነበረው ዳኛ ነውና በተመሳሳይ ሁለት አጋጣሚዎች አንዱን ጎል ብሏል፣ ሌላኛውን ግን ጎል አይደለም ብሎ ሊሽር ችሏልና በጣም ትልቅ ውሳኔ ነው የወሰነው፣ ስህተት የሆነ ውሳኔ ነው የወሰነው። ይህንን ስላችሁ ግን ትናንትና ማንቸስተር ሲቲ ጥሩ አልነበረም ለማለት አይደለም። ነገር ግን ደግሞ አንዳንድ ጊዜ ጎሎች ጨዋታን ይቀይራሉ። በዛ ሰዓት እንግዲህ ይቺ ኳስ ባትሻር ኖሮ ሊቨርፑሎች አንድ እኩል የሚሆንበት አጋጣሚ ይፈጠር ነበርና በዛ ሰዓት ምናልባትም ሊቨርፑሎች ጥሩ ሞራል ሆኗቸው ጥሩ ሊንቀሳቀሱ ይችል ነበርና ጨዋታውንም ሊቀይር የሚችልበት ሁኔታ ሊፈጠር ይችል ነበረ። ይህንን ስላችሁ ግን ከዛ በኋላ ማንቸስተር ሲቲዎች አጥቅተው ሌላ ጎል አያስቆጥሩም ለማለት አይደለም። ምክንያቱም በፈርስት ሃፍ ላይ ማንቸስተር ሲቲዎች በጣም የተሻሉ ቡድን ነበሩ። ነገር ግን ደግሞ እስከዛሬ ድረስ በጣም ብዙ ጨዋታዎችን መመልከት ችለናል፣ ሁላችንም ቢሆን ማለት ነው። ከነዚህ ጨዋታዎች የተረዳነው ነገር ቢኖር ምንድን ነው? አንድ ጎል ጨዋታ ልትቀይር እንደምችል ነው። አንዳንድ ጊዜ በጨዋታ ተበልጦ የነበረ ቡድን የመጀመሪያውን ጎል ያስቆጥራል። ከዛ በኋላ ጨዋታውን ሙሉ ለሙሉ ተቀይሮ ያ ቡድን የበላይነት ወስዶ ጨዋታውንም አሸንፎ ሲወጣ መመልከት የቻልንባቸው ሁኔታዎች ነበሩና እያንዳንዷ ጎል ይዛ የምትመጣው ነገር በጣም ትልቅ ለውጥ ልታመጣ ትችላለችና ትናንትና ግን የቫር ውሳኔ በመሳሳቱ ምክንያት ሊቨርፑሎች አንድ እኩል የነበሩት ወደ 1-2 ሊሆን ይችላል። ከዛ በኋላ ማንቸስተር ሲቲዎች የተሻለ ተጫውተው ጎል አስቆጥሮ አሸንፈው ሊወጡ ይችላል። ይህን ስላችሁ ግን በዚህ ጨዋታ ላይ እቺ ጎል ጸድቃ ቢሆን ራሱ ማንቸስተር ሲቲዎች አሸንፈው አይወጡም ልላችሁ አይደለም። ምክንያቱም በጨዋታው ላይ ማንቸስተር ሲቲዎች በጣም የተሻሉ ቡድን ሆነው መቅረብ ይችላልና ውጤቱም የሚገባቸው ነው። ምናልባትም ከዚህም የበለጠ ጎል አስቆጥሮ መምጣትም የሚችሉበት ሁኔታ መፈጠርም ይችሉ ነበረ። ነገር ግን ደግሞ አንዳንድ ጊዜ አንዳንድ ቅጽበቶች ጨዋታ ሊቀየሩ ይችሉ ነበርና ምናልባትም የተለወጠ ወይም ደግሞ ሌላ አይነት ጨዋታም ልንመለከት የምንችልበት እድል ሊኖር ይችል ነበር ነው ያልኳችሁና የእናንተን ሀሳብ ግን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ጎሏ መሻር ነበረባት ወይስ መጽደቅ ነበረባት የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።